ባለ ችግሯ መጣ ታስረዳን ችግሩን እሷ በህይወት የለችም ሞታለች እና የመሞቷን ልነግር ነው አሁን ሬሳ እዚህ ነው ያለው እዚህ ነው አለው ማለት ነው የሚመስለኝ እንዴት ሞተች ለዚህ ነው ሳለ ከመጣች 2 ወር ሆኗል ከቤት ሰራተ ከሌላ ዜጋ ጋር ነው አብራ የምትሰራው በምን ምክንያት እሷ ተመርምራ ምናምን በቃ አይዲ ተሰጥቷት ነው እዚህ የመጣችው እሺ አይዲ ተሰጥቷት ምናምን ተመርምራ ንጹህ ነች ከዛ 2 ወር ሰራች ከ2 ወር በኋላ መጀመሪያ አብሮ ይበላሉ አብሮ ይጠጣሉ ከ2 ወር በኋላ አብሮ መብላት አቆሙ አብሮ መተኛት አቆሙ ከዛ ታመመች ስትታመም ሴትዮዋ በቃ ስራ አልሰራችም ስራ መስራት እንብላለች ብላ ቢሮ አምጥታ ሌላ ሴት ወሰደች ከዛ ሄደች ሴትዮዋ ሄደች እሷ በጣም ታመመች ከዛ እኔ ደግሞ የሚያውቅ ሰው ብዙም አልነበረም እናት አባቷ ምስኪን ናቸው ምንም የላቸው ከዛ የሆነ ልጅ እዛ የሚሰራ አለ ሄድና እንደዚህ ነው ያለችው አሟታል ያለችው ቢሮ መክተብ ላይ ነው አልኩኝ ከዛ ሄደ መክተብ ለሊት ላይ ሲሄድ ሰውየው አልከፍትም ብሎ እንቢ አለ የሰውየውን ቁጥር ሰጥተን ነበር የቢሮውን ከዛ አልከፍትም ስል ቲቶ ሄደ ልነጋ ስል ቲቶ መጣ አቡዳቢ ነው የምትሰራው እሱ ከሻርጃ ነው ሄደው ከዛ ቲቶ ሄደ አቡዳቢ እንደገና ሁለተኛ ቀን እየሄደ ሳለ በመኪና እየሄደ ሳለ የሱ መኪና ሌላ መኪና ገጭቶ የሱ መኪና ጋራጅ ገባ የሌላውንም የመታውንም ሰው እንትን ከፍያ ከፍሎ ምናምን በቃ እንደምንም ሆኖ ሄዶ አመጣት ልጅቷን በጣም ደክሟታል ከቢሮ ካመጣት በኋላ በሶስተኛው ቀን ምናምን በቃ መተንፈስም መብላትም ሁሉም ነገር አቃታትና በቃ እንትን ሞተች በጣም ሲደክም ለሐኪሞቹ ደወሉ ለፖሊስ ደወለ ፖሊስ መጥቶ ሐኪም ቤት ወሰደ ከቢሮ ማለት ከቢሮ አይደለም እኔ እንትን ከቢሮ ይሆናል ምናልባት ያው እንግዲህ ፖሊስ የደወለው ከቢሮ ይሆናል ለፖሊስ የደወለው ከቢሮ አይደል እንዴ ቆይ መጨረሻ ላይ የነበረችው እኮ ቢሮ ነው መዳም ወደ ቤት መልሳት ቢሮ ሄዶ ልጁ ምታቂው ልጅ ቢሮ ሄዶ ሲያንኳኳ አልከፍተም ብሎ ሰውየው እስከ ጧት ጠብቆ ሄደ ስለዚህ እቺ ልጅ የታመመችው ቢሮ ውስጥ ነው መጀመሪያ የታመመችው መዳም ቤት ነው መዳም ቤት ታማ ብሶባት አምቡላንስ የተጠራላት ቢሮ ውስጥ ነው የምትኝ ልጁ ወሰደ እኮ ከቢሮ የራሱ ቤት ወሰደ ማን ነው ወሳጅ ማን ነው እሱ የሰፈሯ ልጅ የራሱ ቤት ወሰደ እኛን ከቢሮ አውጣ ቢሮዎቹ ሐኪም ቤትም አናስገባም የቢሮ ውስጥ ከሷ ጋር ሌላ ሰራተኞች ነበሩ ስራ ፈላጊዎች እቺ ልጅ እዚህ ከሚትሞት እንደምንም አውጡ እዚህ ትሞታለች እዚህ ከሞተች እንደ ድመት ሬሳም አይቆጥሩም ጎትቶ ነው የምጥሉት ስለዚህ እቺን ልጅ ከቢሮ አውጧት ብሎ በቃ እንትን ስሉ ማን ነው እዚህ ከሞተች እንደ ድመት ሬሳ ነው የሚቆጥራት ባይ ማን ነው እዛ ውስጥ ያሉት ቢሮ ስራ ፈላጊዎቹ ለስራ ቢሮ በኢማራት ምድር የሰው ሬሳ እንደ ድመት የሚጣልበት ሀገር አይደለም ኢማራት ህግ አለን በፍጹም እንደዛ አለች ከቢሮ ኃላፊነት ወስዶ የወሰዳት የሰፈሯ ልጅ ቤት ውስጥ ሆና ነው የደከመችው አው ደከመች መጀመሪያም አሟት ደክሞ ቢሮ ውስጥ መቆም መቀመጥ አቅቷት መብላት አትችልም መተንፈስ አትችልም ከቢሮ ወሰዱ ሲባል ለልጁ ደውለን ልጁ ከቢሮ ወሰደ እሺ ከቢሮ ከወሰደ በኋላ እሱ ቤት ሆነ እሱም ያው ለሷ ምናምን እንዲህ ወስሮሮጥ ምናምን መኪናው ተመቶ ምናምን 2 ቀን ነው ምናምን ሐኪም ቤትም ሳይወስድ ማስታገሻ ቤት ውስጥ ምናምን በቃ ትሞታለች ብሎ እንደዚህ አላሰብንም አመጣ ማስታገሻ አምጥቶ ሳለ ከዛ በቃ ሲደክማት ታመጣ ማስታገሻ ሐኪም ቤት ወስዱ ሳያስመረምራት ከታ አምጥቶ ማስታገሻ ከፋርማሲ ዝም ብሎ ወባ ነው እንዲህ ሲያንቀጠቅጣት ምናምን በቃ ይሄ ወባ ነው ብሎ እሺ ወባ ነው ብሎ የወባ መድኃኒት ከታ መጣ ዝም ብሎ ያለ ዶክተር ወረቀት ይሸጣል ኢማራት ላይ አላቅም እሱ ያበሻል እንዴ መድኃኒት ኢማራት ላይ ሳውዲ ነው የምሰማው ኢማራትም አለ ያበሻ ነንጃ አለኝ ከዛ በቃ አሁን እንደዛ ሆነ በቃ ሞተ ሬሳውም ያለው ሐኪም ቤት ነው ሻርጃ ላይ ከዛ ቆይሽ ባሰባት ከዛ አምቡላንስ ጠራና ወሰዳት ወይስ ምን አረጋ የሰፈሯ ልጅ አምቡላንስ ጠርቶ ሆስፒታል ወሰደ የት ሆስፒታል እዚህ ጋር ቦይስ አወርቷል ሆስፒታሉን ስሙን ሻርጃ ላይ እሺ የመንግስት ሆስፒታል ስሙን ነገረኝ ራሱ አዲስ ነኝ ምን ሆስፒታል እንደሆነ አላውቅም ብቻ ሆስፒታሉን ስም ነግሮኛል እሺ ከዛ
አልቃስሚያ ሆስፒታል ነው ያለኝ። አዎ የመንግስት ሆስፒታል። እሺ ከዛ አልቃስሚያ ገባች። ከዛ ስንት ቀን ቆየች ሆስፒታል ውስጥ? በዛን ቀን ነው ህይወቷ ያለፈው። አሁን 3 ቀን ሆነዋል። እሺ የሰፈሯ ልጅ ወስዶ 2 ቀን ቤት ውስጥ ከሚያስተኛት ምን አለበት ከቢሮ እንደወሰዳት ቀጥታ ወደ ሆስፒታል ቢወስዳት? ወረቀት የላትም፣ ያለ ወረቀት አይወስዱ አይቻልም ማለት። ከዛ በኋላ ወረቀት ዞሮ ልትሞት ስትል ወሰዳት አይደል? ልትሞት ስትል ከመውሰድ ቀድሞ 2 ቀን እዛ ከምተኛ ለምን አልወሰዳትም? እኔ እንጃ ብቻ በጣም ከባድ ነው። እንደዛ ሆኖ መሞቷን ማን ነገራችሁ? ሆስፒታል ከገባች በኋላ ራሱ ልጁ ከሷ ጋር እኮ ነው ያለው። አሁን ልጁ የት ነው ያለው? እዛው ነው ሻርጃ ላይ ነው ያለው። እሺ ስልኩ አለሽ? አዎ አለኝ። እሺ ስልክሽን ለመስዬ ላኪና አሁን አንቺን ዋትስአፕ ላይ ሀቢባ ነኝ ስልሽ የልጁን ስልክ ላኪልኝ። እሺ ፓስፖርት ኮፒዋን ይላክልኝ። ለኤምባሲ ማሳወቅ አለብን። አስክሬኗን የሚሸኘው ኤምባሲ ነው። እንደገና እቺ ልጅ ትመረመራለች፣ ምን በልታ ምን ሆና እንደሞተች። አሁን እሱ ኤምባሲ ሬሳው ወደ ኢትዮጵያ እንዴት ከኢትዮጵያ ኤምባሲም ወረቀት ተልኳል፣ ከዚህም ወረቀት እንትን ተብሎ አሁን ከምኔው መቼ ነው ያረፈችው ልጅቷ? 3 ቀን ሆነዋል። 3 ቀን ሙሉ ኤምባሲ ያላሳወቃችሁ? ወረቀት ምናምን እያሰራው ነው እያለ ነበር። 3 ቀን ሆነዋል። ታዲያ ኦልሬዲ ኤምባሲ ካሳወቃችሁ ጀስት እኛ እንድናቅ ነው የመጣሽው እዚህ? ኤምባሲ አውቀዋል፣ ግን እኔ ማወቅ የፈለኩት ልጅቷ እንድትመረመር። ታዲያ ይሄን እኮ ኤምባሲ ካደረሳችሁት ጉዳዩን እኮ ኦልሬዲ ለኤምባሲ እንድትመረመር ነው። አሁን ኤምባሲ ያላሳወቃችሁ መስሎኝ ፓስፖርት ኮፒውን ተቀብዬ እሱ ኤምባሲ ምን ያሳወቀው ስለ ምርመራውና ስለ ሞተች ሳይሆን አገር ቤት እንድትገባ ብቻ ነው እኮ። ታዲያ ኤምባሲ እኮ እንደሞተች ሲነግራቸው አብሮ ትመርመር፣ አስክሬኗ እንዲመረመር እፈልጋለሁ። ውስጧ ምን ተመርዛም ከሆነ ምንም ከሆነ እንዲታወቅ እንድትመረመር ኤምባሲን መጠየቅ ይችላል። ወረቀት ብቻ እንዴት ዝም ብሎ ያስፈጽማል? እሱ ደግሞ ወረቀት ቤተሰቦቿ ውክልና ልከዋል። ከዚህ ከኢትዮጵያ ተልከዋል። ከምኔው በ3 ቀን ማን ነው እንደዚህ ያጠዳደፈው ጉዳዩን? ይኸው ልጁ ነው እኮ። ልጁ ዝም ብሎ ኤምባሲ ሄዶ ለቤተሰቦቿ ውክልና ላኩ ብሎ ቶሎ ከመጣዳደፈው ለምን አስክሬኗ ይመርመር አይልም? እሱ አስክሬኗ ይመረመራል፣ ግን ተመርምሮ እሱ ፍቃድ ወደ እንደሞተች ፍቃድ ተሰጥቶ ሞታለች አገር ቤት ትሸኝ የሚለው ፍቃድ ብቻ ነው እየጠየቀ ያለው ከኤምባሲ። ይህንማ ሆስፒታሉ ነው እኮ ኦልሬዲ መሞቷንማ የሞት ሰርተፍኬት እኮ ሆስፒታሉ ይሰጣል። ኤምባሲ እኮ የሚሰጠው ቤተሰቦቿ ውክልና ይልካሉ። እናትና አባቷ የልጃችንን አስክሬን እከሌ ወኪል ሆኖ ይጨርስልን ብሎ ለሰፈሯ ልጅ ማለት ነው። ቆይ እሱ ይምጣና ይንገረን። አንቺ ምንም ጉዳዩን በደንብ የገባሽ አይመስለኝም። ስለዚህ እሱ ይንገረን። አንዴ ቁጥሩን ስጭኝ፣ ያንቺን ስልክ ላኪልኝ በውስጥ። ቆይ መስዬ አንዳችሁ ግቡ ፕሊስ። ቁጥሩን ልጻፍ። ቆይ ኧረ ኮመንት ላይ እንዳትጽፊ ውዴ። እሺ ምኑ ጋር የት ልጻፍ? ቆይ ሞዴሬተር ላስገባልሽ ነው። አንዳቸውን ፎሎ ታረጊና በውስጥ ነው የምትልኪላቸው። ከዛ እነሱ ለኔ በዋትስአፕ ይሰጡኛል። ቆይ መሲ አንድ ቁጥር እየጻፍሽ ሶፊዬ መሲ ባይታለች። ያው አለች ኤልሻዳይ መሲ ትታይሻለች ከላይ መስዬ የሚላት ፎሎ አድርጊያታለሁ። አዎ መስዬ ፎሎ መልሽላት። ከዛ በውስጥ ቁጥር ሽላኪላት ያንቺን ቁጥር። እሺ አቡ ቴሌግራም አንቺ ነሽ ያወራሽኝ? ባላ አይደለሁም ዙዙ ሀበሻዊት። እሺ እድሜ ልካችሁን እንደው ቴሌግራም ላይ እንደተርመጠመጣችሁ አማርኛ አይገባችሁኝ። ስንቴ ቪዲዮ ሰራው ላይቭ ላይ ተናገሩ። እኔ ቴሌግራም ላይ አላወራም። ምን ፈልጌ አወራሻለሁ? ለምን አወራሻለሁ? በውስጥ ማውራት አልወድም። ጉዳይ ካለሽ እዚህ ጋር ነው የምናወራው። እንደው በልተው ልክ ባስገቧችሁ ሌቦቹ። እኔ የምልሽ አሁን ከዚህ አሁን ሬሳው ለመሄድ ገንዘብ ይጠይቃሉ እንዴ? እዚህ ሀገር ልጅቷ ህጋዊ ናት ከሆነች ኢንሹራንስ በኢንሹራንስ ነው ተሰርቶላታል አይዲ። በቃ ህጋዊ ከሆነች ስፖንሰሮቿ ናቸው ከበር የሚያደርጉት። ቢሮ ወይንም ኦልሬዲ መዳም ወደ ቢሮ መልሳት ከሆነ ቢሮ ነው ከበር የሚያደርገው።
ወይ ቢሮ ወይ ስፖንሰሯ ከሁለት አንዱ። ስፖንሰሯ ጋር ሆና ከሆነ ስፖንሰሯ ግን ኦልሬዲ ስፖንሰሮቿ ስትታመም ለቢሮ ስለመለሷት አይ ቲንክ ቢሮ ነው። እሱም እኮ ከቢሮ አውጥቷት አምጥቷታል። ስለዚህ እንደዛ ከሆነ ወደ ቢሮ መሄድ አለበት። ከቢሮ ለማውጣት የወሰነው ሰው ነው የሚከፍለው። አንቺና እሱ ከሆናችሁ ከቢሮ ልታወጧት የወሰናችሁት ሁለታችሁ ናችሁ ከቨር የምታደርጉት። ማን ነው የወሰነው ከቢሮ እንድትወጣ? አሁን ቢሮ ለከምትሞት ተብሎ እኮ ነው ለሕክምና እኮ ነው ያመጣት እኮ። ማምጣት አልነበረበትማ። ቢሮ ራሱ የማሳከም ግዴታ አለበት። ቢሮ ነው ራሱ ሆስፒታል መውሰድ ያለበት። ልጁ ለሕክምና ብሎ ሳምጥቶ 2 ቀን ቤት ውስጥ አስተኛት እንጂ መች ወሰዳት ሆስፒታል? ሆስፒታል እንደወሰዳት አይደል የሞተችው? 2ቱን ቀን ደክማለች። ከቢሮም ሲያወጣት መቆም አትችልም፣ ደክማለች አልሽ። የደከመ ሰው ኢጃዛ ቤት ተወስዶ ሳይሆን የሚተኛው፣ የደከመ ሰው ቀጥታ ወደ ሆስፒታል ነው የሚወሰደው። ስለዚህ ቢሮ ቢሆን ኖሮ አምቡላንስ ጠርቶ ሆስፒታል የላካት